የሮማንና የኢያሱ የእናትና ልጅ ክፋታቸው ሁሉም ነገር በደንብ ሊወጣ ይገባል። በደንብ አድርገው ጽናትና ግርማ ነገሮችን ካስተዋሉ እነሱን የሚያሸንፉበት እንትን አያጡም ምናምን የሚል ወዘተ በእኔ ቪዲዮ ላይ ኮሜንት አይቻለሁ። ሁላችሁንም አመሰግናለሁ ስለምትሰጡኝ ሀሳብ አስተያየት እና ውድ ቤተሰቦች ትክክል ነው። የኢያሱና የሮማን ጉድ ካልወጣ እኔ እውነት ለመናገር ድራማው በቃ እስከ መጨረሻው ድረስ እከታተለዋለሁ ብዬ ያሰብኩት የሮማንና የኢያሱን መጨረሻ ለማየት ነው። በተለይ ደግሞ ጽናትና ግርማሽ መጨረሻ ላይ ደስ የሚል ሁኔታ ላይ ይሆናሉ ብዬ ተስፋ በማድረግ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ዛሬም በድጋሚ በሌላ ቪዲዮ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እኔ የእናንተው እህት የመዳም ቅመም ነኝ ማለት ነው ውዶቼ። እናንተ ምንን ሰብስክራይብ በማድረግ አበረታቱኝ፣ ሰብስክራይብ አድርጉኝ ማለት ነው ውዶቼ። እንደምታበረታቱኝ እንደምትደግፉኝ ከጎኔ እንደምትሆኑ አልጠራጠርም። ስለዚህ አሁንም ድጋፋችሁ አይለኝ። ማንም ቢሆን በራሱ ስራ በራሱ ቪዲዮ በራሱ ነገሮች መምጣት አያቅተውም ማለት ነው። ብዙ የመስራት ሀሳብ ብዙ የመስራት አይዲያው አለን። ግን ደግሞ በሰው ቤት እስካለን ድረስ እንደፈለግን ወተን ቪዲዮ መቅረጽ እንደፈለግን ወተን የሆነ ነገር ማድረግ ስለማንችል የተለያዩ ነገሮችን ብቻ እያደረግን በራሳችን ለመምጣት በራሳችን ስራ እንደምንም ብለን ለመስራት እየሞከርን ነው። እናንተም ደግሞ እኛን ማበረታታት አትርሱ። ሌላውን ሰው ምንም የማይጠቅመውን ሰው ምንም ነገር እንኳን እንትን የማይለውን ሰው ብዙ መጥፎ ነገሮችን የሚያስተላልፍን ሰው እንኳን እያበረታታችሁ ነው። እኛም ደግሞ መጥፎ ነገሮችን ተናግረን የሰውን ልብ የሚሰብር ነገር ተናግረን ከምንመጣ በራሳችን በእንደዚህ ብንሰራ ይሻላል ብለን ነው ማለት ነው እና ስለዚህ አበረታቱን፣ ደግፉን። ቀጣይ ሁላችንም በራሳችን ቦታ ላይ ባሰብንበት ቦታ ከደረስን በኋላ በራሳችን ቪዲዮ እንመጣለን ማለት ነው። እኔም እንደምታዩኝ በአንዳንድ ነገሮችን እየቀረጽኩላችሁ እየመጣሁ ነው። ግን ደግሞ ታውቃላችሁ አዲስ ነገር ለየት ያለ ነገር መስራት ስለማልችል ሰው ቤት ስለሆንኩ ያለሁት ለዛ ነው በእንደዚህ በድራማዎች ላይ አስተያየት እየሰጠሁበት የምመጣው ማለት ነው። ከቻላችሁ የምትወዱኝ የምወዳችሁ የማከብራችሁ ቤተሰቦቼ እናንተ ብቻ እኔን አበረታቱኝ፣ ሰብስክራይብ ማድረጉኝ ማለት ነው ውዶቼ። በኋላም ላይ በራሴ ባሪፍ ቪዲዮዎች እመጣለሁ ብዬ ስለማስብ ውዶቼ እና እንግዲህ በተለይ ዛሬ የጽናት ድራማ ይለቀቃል ማለት ነው። ሀባይቦቼ በጣም በጉጉት እየጠበቅኩት ነው ያለሁት ማለት ነው። ምክንያቱም ከዚህ በፊት ባለፉት ክፍል ላይ አይታችሁ ከሆነ ሮማን የተናገረችው ነገር ነበር፣ ወይንም ኢያሱም የመለሰላት መልስ ነበር። እሱም ደግሞ በደንብ አስተውላችሁት ከሆነ ማለት ነው ኢያሱም ከዚህ በፊት ቃል ኪዳን የምትባል ፍቅረኛዬ እሷ ስለመሰለች ነው ወይንም እሷ ጋር ስለምትመሳሰል ነው ብሎ ነበረ ጽናትን ወደዛ ቤት ያመጣት። ስለምትመሳሰል ከሆነ ስለዚህ መጀመሪያ ቃል ኪዳን የምትላትን ፍቅረኛህን እንድታሳየኝ ይፈልጋለሁ ብለዋለች። እሱም ደግሞ በጭራሽ ይሄ ነገር የሚሆን ነገር አይደለም፣ አላሳይሽም፣ ግን ደግሞ ላንቺ የማሳየትም ላንቺ የማስረዳትም ግዴታ የለብኝም ነበር ያላት። ምክንያቱም በመውለድ ምክንያት ወይንም ልወልድ ስትል ፍቅረኛው እንደሞተች ቃል ኪዳን ፍቅረኛው እንደሞተች ያውቃል። ግን ደግሞ ቃል ኪዳንና ጽናት ስለተመሳሰሉበት ነው ይሄን ነገር ያደረገው ነው እና እኔ በፊት ላይ እንደውም ምን ነበር የመሰለኝ በቃ ራሷ ናት ብሎ ነው ያሰበው ብዬ ነበረ። ግን ደግሞ እሱ የምትመሳሰል ናት እንጂ ራሷ ቃል ኪዳን እንደሆነች የተናገረበት ቦታ ላይ እንዳለ ነው ያየሁትና ይሄ ማለት ቃል ኪዳን እንዳልሆነች ካወቀ የእሷ ተመሳሳይዋ እንደሆነች ካወቀ ለምንድን ነው ታዲያ ከግርምሽ ጋር እንድትጣላ የፈለገው? ለምንድን ነው ግርምሽን አባትሽ አይደለም ብሎ በአይምሯ ውስጥ አባቷ እንዳልሆነ እንድታስብ ያደረጋት ለምንድን ነው? በጣም ትልቅ ጥያቄ ፈጥሮብኛል። በእርግጥ ግርምሽም አይኑ ማየት ይችላል። ጽናትም ደግሞ ምንም የረሳችው ያለፈ ህይወት የለም። በፊት ጽናት ሮማን አሳብዳት ነበር። በመድኃኒት በመርፌ ብዙ ነገር አድርጋ አሳብዳታለች። ከዛም በኋላ ግን ሁሉም ነገር ተስተካክሎ ወደ ራሷ ወደ አይምሯ በብዙ ሰዎች እርዳታ በብዙ ነገሮች ልፋት ድካም በኋላ ግን ወደ ራሷ ወደ አይምሯ ተመልሳለች። ግን የመርሳት ችግር ተፈጥሮባት ወይም ደግሞ እረስታለች ብለው ያሉት ሮማንንና ኢያሱን ለማጥመድ ነው። ሮማንን ለማጥመድ ግዴታ ደግሞ ኢያሱን ማጥመድ ነበረባቸው። የኢያሱን የኋላ ታሪክ የኢያሱን ሁሉ ነገር አጣርተው ነው ግርምሽና ጽናት እዚህ ቦታ ላይ ሮማንን ለማግኘት የመጡት፣ ሮማንን ለመበቀል የመጡት። አይኖ እናውቃለን እኛ ተመልካቾች። ግን በጣም ግራ የገባኝ ነገር ምንድነው ቤተሰቦች፣ አንዳንድ ሰው አሁን ይሄ ነገር ሁሉ እንትን ያላለው ሰው አለና ሮማን ምንም ቢሆን የሰራችው ነገር ጥሩ ነገር እንዳልሆነ ያደረገችው ነገር ጥሩ ነገር እንዳልሆነ በደንብ ታውቃለች። ምክንያቱም እንቅልፍ አይደለም እየተኛች ያለችው፣ በጣም እየፈራች ነው፣ በጣም እየተሳቀቀች ነው። እንቅልፍ ሁላተኛም ጽናትን ስታያት ትደነግጣለች። ይቅርታ ግርማን ስታያት ትደነግጣለች። ብዙ ነገሮችን ሰዎችን ባየች ቁጥር ክፋት የሰራችበት ነገር ስላለ እንቅልፍ ደህና እንቅልፍ እስከዛሬ ድረስ ተኝታ አታውቅም።
ጽናት የምትበላው ምግብ ላይ መድኃኒት ለመጨመር ትደባበቃለች። የምትጠጣው መጠጥ ላይ መድኃኒት ለመጨመር ትደባበቃለች። በቃ ሰላም አታለች፣ እንቅልፍ አታለች። ምክንያቱም ግርማና ጽናት ሊበቀሉኝ ነው ወደዚህ ቤት የመጡት እንጂ ግርምሽም አይነ ስውር ላይሆን ይችላል፣ ጽናትም ምንም የረሳችው ነገር ላይኖር ይችላል። ስለዚህ ብላ ራሷን አሳምናለች። በቃ እኔን ሊጎዱኝ ነው የመጡት ብላ ግርምሽንም ብዙ ጊዜ አግኝታው ልጅህን ከኔ ማታረቃት ከሆነ ከዚህ በፊት የተፈጠረባት ነገር ድጋሚ እንዲፈጠር አድርገዋለሁ፣ ድጋሚ በፊት ያደረኩት ነገር አደርጋለሁ ብለዋለች ማለት ነው ለግርምሽ። እና ይሄ ሁሉ ነገር ይሄ ሁሉ ያዙ ልቀቁኝ ምንድን ነው የሰራችውን መጥፎ ነገር ስለምታውቅና ያደረገችው ነገር ትክክል ነገር እንዳልሆነ ስለምታውቅ ነው። እና ስለዚህ የኔም ተመልካቾች እያላችሁ ያላችሁት በጭራሽ እያሱና ሮማን በአሁኑ ማሸነፍ የለባቸውም። ጽናትና ግርማ ናቸው ማሸነፍ ያለባቸው። አሁንም ባሉበት ሁኔታ ከቀጠሉ እያንዳንዷን ሮማን የወሰደችባቸውን ነገር ማስመለስ ይችላሉ የሚል ብዙም ሰው አለ ማለት ነው። ብዙ አስተያየቶች አሉ። እኔም በጣም እንደሱ እንኳን አስተያየቶች እያየዋቸው ነበር ማለት ነው። ትክክል ነው። ምክንያቱም ጽናት ቀስ በቀስ ወደ ቤት መጀመሪያ ላይ ቀስ በቀስ እያሱን ነበር ያጠመደችው። ከእያሱን ካጠመደች በኋላ ደግሞ ወደ ቤት እንድትገባ ነበር የሆነችው። ቤቱ ምት ከገባች በኋላ ግን አሁን ቤቱን ኦልሬዲ በቁጥጥሯ ስራ አድርገዋለች ማለት ይቻላል። ለምን እያሱን አርግዤልሃለሁ እርጉዝ ነኝ ብላ ስላለችው ነው ማለት ነው። እንግዲህ እሱ የትኛው ማክም ቤትን ቢሄድ እሷ ገንዘብ እየከፈለች እርግዝናው እውነት እንደሆነ ማስመሰል ትችላለች ማለት ነው። ምክንያቱም እነሱ ልክ ሲያረጉት እንደነበረው ማለት ነው። እያሱ በእርግጥ ቤተሰቦቼ ሮማን ከግርማ ነው ይህንን ጽናትን ለምን አመጣሃት ብላ ባለፉት ክፍሎች ባለችው ሰዓት ሮማን ጽናት ሞዳት ማፈቅራት ፍቅረኛዬን ትመስላለች፣ ስለዚህ እኔ እወዳታለሁ፣ አፈቅራታለሁ፣ ትወደኛለች፣ ታፈቅረኛለች፣ አገባታለሁኝ፣ ተጋብተን ልጅ እንወልዳለን፣ በቃ አለቀ ነው ብሎ ያላትና ሮማን ደግሞ ጽናት ለበቀል እዛ ቤት ገብታለች ብላ ስለሆነ የምታስበው በጭራሽ ይቺ ጽናት እኔ ማቃት ጽናት ናት እንጂ አንተ የምትላት ቃል ኪዳን አይደለችም እያለች አሁንም ቢሆን በጣም ብዙ ክርክር ውስጥ ናቸው ያሉትና ትክክል ነው። ቃል ኪዳን ሳትሆን ይችኛይቱ የግርምሽ ጽናት ናት። እሱ የሚላት ቃል ኪዳን አይደለችም። ግን በተለይ ደግሞ ሮቤል አሁን ላይ በብዙ ነገሮች ሮቤልን መጥፎ ስራ አሰርቶ ወደ እስር ቤት እንዲገባ ሊያደርገው ነው ማለት ነው። ከዚህ በፊትንም ጽናትንም ደግሞ ልጅሽን የገደለብሽን አንቺ እርጉዝ በነበርሽ ጊዜ ልጃችንን የገደለብንን ሰው አውቀዋለሁኝ፣ እሱን ሰው አመጣዋለሁኝ፣ አንቺ የምትቀጭውን ቅጣት ትቀጭዋለሽ ብሏታል። ይሄ ማለት የሆነ ቦታ ላይ ያስቀምጠውና ያን ሰው ካሜራ አድርጎ የምታደርገው ነገር ሁሉ ከቀረጸ በኋላ ጽናት እኔን የማታገቢኝ ከሆነ እኔ ጋር መሆን የማትችይ ከሆነ ይህንን ቪዲዮ ለፖሊስ አሳልፌ ሰጥቼ እንዴት ትታሰሪ ነው? እድሜ ልክሽ እንዴት ትታሰሪ ነው ማደርግሽ? ይህን ሰው እየገለሽዋል፣ ሙቷል ብሎ በቁጥጥሩ ስር ሊያደርጋት ነው የፈለገው። ይሄ ነገር እስከዛሬ ድረስ አድርጎታል ወይንስ አላደረገውም? በጣም ትልቅ ሀሳብ ጭንቀት ውስጥ ነው ያለሁት። ይሄን ነገር አድርጎ ቪዲዮ ደብቆ አስቀምጦ ከሆነ ጽናት አደጋ ላይ ናት። በእርግጥ ጽናት ምንም የረሳችው ነገር ስለሌለ የምታደርገውን ነገር ትጠነቀቃለች ብዬ አስባለሁ። ግርምሽና ጽናት በጭራሽ ሮማንና እያሱ የሚያደርጉትን ነገር ማወቅ የለባቸውም። ጽናትም ግርምሽም በደንብ መጠንቀቅ አለባቸው ብዬ አስባለሁ። ከነቁባቸው በጣም ከባድ ነው።